ዘ ታይምስ ኦፍ እስራኤል አንዳንድ የእስራኤልን ባለስልጣናት ጠቅሶ እንደዘገበው ከሆነ በቀጣዩ ሳምንት የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ አዲስ አበባ ይመጣሉ። ይህ ተከታታይ ጉብኝት በአጋጣሚ የመጣ ሳይሆን በቀይ ባህርና በአፍሪካ ቀንድ ላይ ለሚደረገው የበላይነት ፍለጋ የሚደረገውን ፉክክር ትልቅ ማሳያ ነው ተብሎለታል። ዛሬ ታዲያ እነዚህ ሁለት መሪዎች ወደ አዲስ አበባ የያዙት አጀንዳና በሶማሊላንድ ጉዳይ ዙሪያ ያለውን ውጥረት የተመለከቱ መረጃዎችን እንመለከታለን። ፕሬዝዳንት ኤርዶሃን የካቲት 17 ቀን 2026 እንደ አውሮፓውያን አቆጣጠር አዲስ አበባ ሲገቡ በኪሳቸው የኢነርጂና የኢኮኖሚ ስምምነቶችን ብቻ ይዘው አልነበረም። የቱርክ መሪ በግልጽ ያስቀመጡት አንድ ትልቅ መልእክት አለ። እሱም የአፍሪካ ቀንድ የውጭ ኃይላት መፋለሚያ መሆን የለበትም የሚል ጥብቅ መልእክት ነው። ይህ መልእክት በቀጥታ ለማን የተሰነዘረ ነበር? በእርግጥም ለእስራኤል ነበር። ቱርክ በሶማሊያና በኢትዮጵያ መካከል ያለውን ውጥረት ለመፍታት በአንካራ ሂደት ወይንም አንካራ ፕሮሰስ እያልን የምንጠራው በኩል እንደ ዋና አስታራቂ ሆና እየሰራች እንዳለች ይታወቃል። በዚህ ወቅት ነው ታዲያ እስራኤል በታህሳስ 2025 እንደ አውሮፓውያን አቆጣጠር ለሶማሊላንድ እውቅና መስጠቷ አንካራን ክፉኛ አስቆጥቷል። ኤርዶሃን በአዲስ አበባ ቆይታቸው ያነሱት ሐሳብም እስራኤል በክልሉ የምታደርገውን ዲፕሎማሲያዊ ዘልቆ መግባት ለመግታት የታለመ ስልታዊ ማስጠንቀቂያ ተደርጎ ይወሰዳል። አሁን ደግሞ እስቲ ወደ እስራኤል እንዙር። በሚቀጥለው ሳምንት የሚመጡት ፕሬዝዳንት ይስሐቅ ሄርዞግ ጉብኝቱ ከቱርክ ጋር ለሚደረገው የኃይል ሚዛን ፍጥጫ ምላሽ ተደርጎ ተወስዷል። እስራኤል ለሶማሊላንድ እውቅና የሰጠችው በድንገት አይደለም። በቀጣይ በቀይ ባህር በኩል የሁቲ አማጽያን ስጋትን ለመቆጣጠርና በኢራን የሚመራውን ተጽዕኖ ለመቀነስ ሶማሊላንድ ለእስራኤል ወርቃማ በር ሆናላታለች። ያው ሶማሊላንድ ደግሞ እንደምታውቁት እንደዚህ አይነት እውቅና ምን ማለት እንደሆነ ለሶማሊላንድ ማብራራት የሚያስፈልገው ጉዳይ አይመስለኝም። የሄርዞግ ጉብኝት ኢትዮጵያ ከሶማሊላንድ ጋር የምታደርገውን ንግግር በተዘዋዋሪ መንገድ የሚደግፍና ለአዲስ አበባ ስልታዊ አጋርነትን የሚያረጋግጥ እንደሚሆን ከወዲሁ ተጠብቋል። እስራኤል በቴክኖሎጂ በደህንነትና በግብርና ያላትን ልምድ ለኢትዮጵያ በማቅረብ የቱርክን የኢኮኖሚ የበላይነት ለመቀናቀን ትጥራለች ተብሎም ይጠበቃል። እዚህ ጋር ግን አንድ ጥያቄ ይነሳል። ኢትዮጵያ በሁለቱ ተቀናቃኝ ኃይሎች መካከል እንዴት ሚዛኗን ትጠብቃለች? የዚህ ዲፕሎማሲያዊ ትርኢት ሌላኛው ትልቅ ገጽታም በቅርቡ በሲኤንኤን አረቢክ የቀረበውን የሶማሊላንድ ፕሬዝዳንት ቃለመጠይቅ ነው። በዚህ ቃለመጠይቅ ሶማሊላንድ ዓለም አቀፍ እውቅና ለማግኘት ያላትን ዝግጁነት በድፍረት ገልጻለች። ይህ ቃለመጠይቅ ሶማሊላንድ በአረቡ ዓለምና በዓለም አቀፉ ማህበረሰብ ዘንድ ያላትን ተቀባይነት ለማስፋት ሄደችበት ርቀትን ያሳያል። የእስራኤል እውቅና የሰጣት በራስ መተማመን በሲኤንኤን አረቢክ መድረክ ላይ በግልጽ ተንጸባርቋል። በአጠቃላይ ሲታይ ግን የአፍሪካ ቀንድ የዓለም ፖለቲካ ቁልፍ መቆጣጠሪያ እየሆነች ነው። ቱርክ የሶማሊያን ሉዓላዊነት በመጠበቅ ስሟን ስታስጠራ፣ እስራኤል ደግሞ አዳዲስ አጋሮችን እንደ ሶማሊላንድ ያሉትን በማፍራት በቀይ ባህር ላይ ያላትን የደህንነት ስጋት ለመቀነስ እየሰራች ትገኛለች። ኢትዮጵያ በእነዚህ ሁለት ግዙፍ ኃይላት መካከል ሆና ታዲያ የባህር በር ጥያቄዋን ለማሳካት የምታደርገው ጥረት ከፍተኛ ጥበብን የሚጠይቅ ነው። በሚቀጥለው ሳምንት አዲስ አበባ የምታስተናግደው የእስራኤሉ ፕሬዝዳንት ይስሐቅ ሄርዞግ ጉብኝት ከታሪካዊ ግንኙነት ባለፈ የእስራኤልን ወደ አፍሪካ መመለስ እስራኤልስ ሪተርን ቱ አፍሪካ ተብሎ የሚጠራው ትልቅ ስትራቴጂ አካል ነው። እስራኤል ከቅርብ ዓመታት ወዲህ በአፍሪካ ያላትን ተጽዕኖ ለማሳደግ ከፍተኛ ጥረት እያደረገች ነው። ፕሬዝዳንት ሄርዞግ በቅርቡ በዛምቢያና በኮንጎ ዲሞክራቲክ ሪፐብሊክ ያደረጓቸውን ጉብኝቶች ስናስታውስ ደግሞ የአሁኑ የኢትዮጵያ ጉብኝታቸው የዚህ ሰንሰለት ማሳረጊያ እንደሆነ እንረዳለን። እስራኤል ኢትዮጵያን እንደ ታሪካዊና ስልታዊ መልእክት ትመለከታታለች። ነገር ግን የሄርዞግ ጉብኝት ከባህላዊ ግንኙነት ወጣ ብሎ በሶስት ዋና ዋና የሙያ ዘርፎች ላይ ያተኮረ ሊሆን እንደሚችል እየወጡ ያሉ መረጃዎች ያሳያሉ። የመጀመሪያው የደህንነት ቴክኖሎጂ ወይም ሴኩሪቲ ቴክ ምንለው ነው። በቀይ ባህር ላይ እየጨመረ የመጣውን የሁቲ አማጽያን ስጋት ለመቆጣጠር ከኢትዮጵያ ጋር መረጃ የመለዋወጥ አስፈላጊነትን ያንጸባርቃል። ሁለተኛው የውሃና የግብርና ዲፕሎማሲ ነው። እስራኤል በድርቅ መከላከልና በዘመናዊ መስኖ ያላትን ልምድ ለኢትዮጵያ በማቅረብ ለስላሳ ኃይል ለመገንባት ትጥራለች። ይህ ለስላሳ ኃይል የምንለው ስትራቴጂ ቱርክ በተደጋጋሚና በብዛት የምትጠቀምበት መንገድ ነው። ሶስተኛው ደግሞ የፖለቲካ ድጋፍ ነው። በአፍሪካ ህብረት ውስጥ እስራኤል ያላትን ታዛቢነት ደረጃ ለማስጠበቅ የኢትዮጵያ ድምፅ ወሳኝ ነው። እንደ አውሮፓውያን አቆጣጠር ታህሳስ 26 ቀን 2025 እስራኤል ለሶማሊላንድ የሰጠችው ይፋዊ እውቅና የክፍለ ዘመኑ ትልቅ የዲፕሎማሲ ድንገቴ ነበር። ፕሬዝዳንት ሄርዞግ አዲስ አበባ ሲገቡ ይህ ጉዳይ በጠረጴዛው ላይ እንደሚቀመጥም ጥርጥር ያለው ጉዳይ አይደለም። እስራኤል ለሶማሊላንድ እውቅና መስጠቷ ለኢትዮጵያ ሁለት ትርጉም ነው የሚኖረው። በአንድ በኩል ኢትዮጵያ ከሶማሊላንድ ጋር የምታደርገውን ንግግርና ድርድር ዓለም አቀፍ አጋር እንዲያገኝ ይረዳል። በሌላ በኩል ደግሞ ቱርክ በሶማሊያ በኩል የምታሳየውን ወታደራዊ የበላይነት ለመገዳደር እስራኤል እንደ አማራጭ ኃይል ሆና ትታያለች። ፕሬዝዳንት ሄርዞግ ይህንን የእውቅና ካርድ ተጠቅመው ኢትዮጵያ በቀይ ባህር ላይ ያላትን ሚና ለማጠናከር ቃል ሊገቡ ይችላሉ። በቅርቡ ደግሞ የሶማሊላንድ ፕሬዝዳንት አብዱራህማን ኢሮ ከሲኤንኤን ቢዝነስ አረቢክ ጋር በነበራቸው ቃለ መጠይቅ ሶማሊላንድ ለማንኛውንም ዓለም አቀፍ ኢንቨስትመንት ክፍት ናት ብለዋል። በተለይም
የማዕድንና የወደብ ልማትን በተመለከተ እስራኤል ትልቅ ፍላጎት እንዳላት ይገመታል። የሄርዞግ ጉብኝት ይህንን የሶማሊላንድ የኢኮኖሚ ግስጋሴ ከኢትዮጵያ የባህር በር ፍላጎት ጋር የማሳሰር ስራም ሊሆን ይችላል። እስራኤል በበርበራ ወደብ ላይ የምታደርገው ማንኛውም የደህንነት ኢንቨስትመንት ለኢትዮጵያ የንግድ መስመር ዋስትና እንደሚሆንም የፖለቲካ ተንታኞች የሚስማሙበት ጉዳይ ነው። ለማጠቃለል ያክል ግን የፕሬዝዳንት ሄርዞግ ጉብኝት የእስራኤልን ከበባ የመስበር ወይንም ብሬኪንግ ዘ ሲጅ የሚባለውን ስልት የሚያሳይ ነው። ቱርክ በሞቃዲሾ በኩል የባህር ኃይል ሰፈር ስትገነባ፣ እስራኤል ደግሞ በአዲስ አበባና በሃርጌሳ ስልታዊ አጋርነት በመፍጠር ሚዛኑን ለመጠበቅ እየጣረች ነው። ኢትዮጵያ በዚህ መሃል የሁለቱንም ሀገራት ማለትም የቱርክና እስራኤል ፍላጎት ለራሷ ብሔራዊ ጥቅም እንዴት እንደምትጠቀም ደግሞ በጊዜ ሂደት የምናየው ይሆናል። በቅርቡ የሶማሊላንድ ተመራጭ ፕሬዝዳንት አብዱራህማን ኒሮ ከሲኤንኤን ቢዝነስ አረቢክ ጋር ያደረጉት ቆይታ የሀገሪቱን የነገ አቅጣጫ ቁልጭ አድርጎ ያሳያል። ፕሬዝዳንቱ በንግግራቸው ላይ ያተኮሩት በፖለቲካዊ ውዝግብ ላይ ብቻ ሳይሆን ሶማሊላንድን እንደ አዲስ የኢኮኖሚ መዳረሻ በማስተዋወቅ ላይ። በቃለ መጠይቁ ላይም ፕሬዝዳንቱ ሀገራቸው ሰላማዊ፣ ዲሞክራሲያዊና ምርጫ የምታደርግ ነጻ ሀገር መሆኗን ገልጸው ከእስራኤል ያገኙት እውቅና ብዙ ኢንቨስትመንት እንደሚስብ አውስተዋል። የሀገሪቱ የመጀመሪያ ውጭ ኢንቨስትመንት የመጣው በ2016 እንደ አውሮፓውያኑ አቆጣጠር እንደነበር ይታወሳል። የዛኔ በዲፒ ወርልድ የግማሽ ቢሊዮን ዶላር ኢንቨስትመንት ነው ሶማሊላንድ የመጀመሪያውን የውጭ ኢንቨስትመንት ያገኘችው። ታዲያ ፕሬዝዳንቱ ይህንን ሲያነሱ የተባበሩት አረብ ኤምሬቶች በርበራን ከኢትዮጵያ የሚያገናኘውን ኮሪደር በመስራት በርበራ ከሶማሊላንድ አልፎ ለሌሎች ጎረቤት ሀገራት በተለይ ደግሞ ለኢትዮጵያ ጥቅም እንዲሰጥ ማድረጋቸውን ጠቅሰዋል። ፕሬዝዳንቱ ስለ ንግድና ኢንቨስትመንት ባነሱበት ቆይታቸው ከኢትዮጵያ ጋር የትራንዚት ንግድና የትራንስፖርት ስምምነት ለማድረግ ንግግር ላይ ነን፣ በቅርቡ ይጠናቀቃል ብለንም እንጠብቃለን ሲሉ ተናግረዋል። ሶማሊላንድ ወደ 850 ኪሎ ሜትር የሚረዝም የቀይ ባህር ዳርቻ አለ። በቀይ ባህር ንግድና ደህንነት ወሳኝ ሚና አላት ያሉት ፕሬዝዳንቱም ሀገራቸው በቢሊዮን በርሜሎች የሚቆጠር ነዳጅ እንዳላትና በ2027 እንደ አውሮፓውያኑ አቆጣጠርም ይህንኑ ማውጣት እንደምትጀምር ተናግረዋል። እውቅና ሳይሰጣቸው እንኳን በንግድ ከሀገራት ጋር እየሰሩ መሆኑን ያነሱት ፕሬዝዳንቱ ከወሳኝ ማዕድናት ጋር በተያያዘም ከአሜሪካ ጋር እንደሚሰሩ ገልጸዋል። ከዚህ ጋር አያይዘውም ፋብሪካቸውን በሀገራቸው ለሚተክሉ ኢንቨስተሮች ነፃ መሬትን መስጠት ጨምሮ ለረጅም ጊዜ ከታክስ ነፃ እንዲሆኑ ገልጸዋል። በታህሳስ 2025 ደግሞ እስራኤል ለሶማሊላንድ በሰጠችው ይፋዊ እውቅና መሰረት የሃርጌሳን ባለስልጣናት በራስ መተማመናቸው ወደ ሰማይ ተሰቅሏል። የሲኤንኤን አረቢክ ቃለመጠይቅም የዚህ ውጤት ነው። ሶማሊላንድ አሁን በአረቡ ዓለም ፊት ቀርባ እኛ ራሳችንን የቻልን ዲሞክራሲያዊና የኢንቨስትመንት መዳረሻ ነን ስትል እስራኤል ከጀርባዋ መኖሯ ትልቅ ዲፕሎማሲያዊ ጋሻ ሆኗታል። ይህ ቃለመጠይቅ በተለይም ለአረቡ ዓለም የተላለፈው በአጋጣሚ አይደለም። ሶማሊላንድ ከእስራኤል ጋር ያላትን ግንኙነት እንደ አብርሃም ስምምነት ወይንም ዘ አብርሃምስ አኮርድ በዛ መንፈስ ማቅረብ በተባበሩት አረብ ኤምሬትስና በሌሎች የባህረ ሰላጤው ሀገራት ዘንድ ተቀባይነት ለማግኘት እየጣረችበት ያለችው መንገድ ነው። ይህ የሲኤንኤን አረቢክ ቃለመጠይቅ ደግሞ በሞቃዲሾና በአንካራ በኩል ከፍተኛ ስጋትን የፈጠረ ነበር። ቱርክ የሶማሊያን ግዛት አንድነት እንደ መርህ ብትይዝም ሶማሊላንድ ግን በዓለም አቀፍ ሚዲያ ቀርባ የራስዋን ሉዓላዊነት ስታውጅ የቱርክ ሽምግልና ሚዛኑን የጠበቀ እንዳልሆነም ለዓለም እያሳየችበት የነበረበት መንገድ ነው። ፕሬዝዳንት ሄርዞግ ወደ አዲስ አበባ በሚመጡበት ወቅትም ይህ የሶማሊላንድ የሚዲያ ዘመቻ ለውይይቱ ትልቅ ግብዓት ይሆናል ተብሎ ይጠበቃል። እስራኤል የሶማሊላንድን የባህር በርና የደህንነት ትብብር እንደ ትልቅ ዕድል ስለምትመለከተው የሄርዞግ ጉብኝት የሲኤንኤን አረቢክ መልእክቶችን ወደ ተግባራዊ ስምምነት የመቀየር አቅም አለው። እዛ ውይይት ላይ ደግሞ የተነሳውን አንድ ነገር ማስታወስ አለባችሁ። እዛ ስምምነት ላይ ፕሬዝዳንቱ ምን ብለዋል? ከኢትዮጵያ ጋር የትራንዚትና የንግድ ትራንስፖርት ስምምነት ለማድረግ ንግግር ላይ ነን፣ በቅርቡም ይጠናቀቃል ብለን እንጠብቃለን ብለዋል። የሄርዞግ ጉብኝት የሲኤንኤን አረቢክ መልእክቶችን ወደ ተግባራዊ ስምምነት የመቀየር ከፍተኛ አቅም እንዳለው እየተነገረ ነው የሚገኘው። ለማጠቃለል ያክል ሶማሊላንድ ከሲኤንኤን ጋር ያደረገችው ቃለ ምልልስ እኛ እዚህ ያለን የሚል የጮህ ድምፅ ሳይሆን እኛ ተዘጋጅተናል የሚል የጎለመሰ ዲፕሎማሲያዊ መልእክትን ያዘለ ነው። ይህ ደግሞ ከአዲስ አበባው የሄርዞግ ጉብኝት ጋር ተዳምሮ በአፍሪካ ቀንድ አዲስ የኃይል አሰላለፍ እየተፈጠረ መሆኑ ሌላ ማረጋገጫ ተደርጎ ተወስዷል። ቱርክና እስራኤል ሁለቱም በመካከለኛው ምስራቅ ትልቅ ተጽዕኖ ያላቸው ሀገራት ናቸው። አሁን ደግሞ ፊታቸውን ወደ አፍሪካ ቀንድ አዙረዋል። በተለይም የፕሬዝዳንት ኤርዶዋንና የፕሬዝዳንት ሄርዞግ ተከታታይ የአዲስ አበባ ጉብኝቶች የሁለቱ ሀያላን የዲፕሎማሲያዊ የፍልሚያ ሜዳ አዲስ አበባ እንድትሆን አድርጓታል። ቱርክ ላለፉት 10 ዓመታት በሶማሊያ ላይ የገነባችው ተጽዕኖ በቀላሉ የሚታይ አይደለም። በሞቃዲሾ የሚገኘው ትልቁ የጦር ሰፈሯ ቱርክሶም ማለት ነው። እንዲሁም በቅርቡ የተፈረመው የ10 ዓመት የባህር ኃይል ጥበቃ ስምምነት ቱርክን የሶማሊያ ዋስትና አድርጓታል። ቱርክ ይህንን የምታደርገው ደግሞ ለሶማሊያ ካላት ፍቅር ብቻ ሳይሆን በቀይ ባህርና በህንድ ውቅያኖስ ላይ ያላትን የኢኮኖሚና የደህንነት ጥቅም በተለይም የነዳጅ ፍለጋ ስምምነቷን ለማስጠበቅ ነው። በሌላ በኩል ደግሞ እስራኤል ትመጣለች። ለእስራኤል ቱርክ በሶማሊያ በኩል የምታሳየው መስፋፋት እንደ ስጋት ይቆጠራል። እስራኤል ለሶማሊላንድ እውቅና የሰጠችውም ይህንን የቱርክ የበላይነት ለመገዳደር። ፕሬዝዳንት ሄርዞግ ወደ አዲስ አበባ ሲመጡ የሚይዙት አጀንዳም ኢትዮጵያ ብቻዋን አይደለችም የሚል ስለመሆኑ የሚያጠራጥር አይደለም። እስራኤል በበርበራ ወደብ ወይም በሶማሊላንድ በኩል የምታገኘው የደህንነት መሬት በየመን በኩል የኢራን ወኪል የሆኑትን ሀውቲዎች የሚያደርሱትን ጥቃት ለመከላከል ወሳኝ ቦታ ነው።
ስለዚህ የሄርዞግ ጉብኝት ለኢትዮጵያ የሶማሊላንድን አማራጭና አጠናክር የሚል መልእክት እንደሚኖረው ግልጽ ነው። ይህ ደግሞ ቱርክ በሽምግልና ስም ኢትዮጵያን ወደ ሞቃዲሾ መስመር ለማስገባት የምታደርገውን ጥረት አጣብቂኝ ውስጥ ይከቷል ተብሎ ይጠበቃል። ትልቁ ጥያቄም ታዲያ እዚህ ጋር ነው የሚነሳው። ኢትዮጵያ በእነዚህ ሁለት ኃይሎች መካከል እንዴት ትጓዛለች? ከቱርክ በኩል የድሮን ቴክኖሎጂን፣ ከፍተኛ ኢንቨስትመንትንና የኤሌክትሪክ ኃይል ሽያጭ ስምምነቶችን ትፈልጋለች። ከእስራኤል በኩል ደግሞ የባህር በር ጥያቄውን የሚደግፍ ዓለም አቀፍ ድምፅ፣ የደህንነት መረጃና የዘመናዊ ግብርና ቴክኖሎጂን ትሻለች። ይህ ዲፕሎማሲያዊ ትራያንግል ማለትም በኢትዮጵያ ቱርክና እስራኤል መካከል ያለው ትራያንግል በአሁኑ ወቅት በአፍሪካ ቀንድ አዲስ የኃይል አስተላለፍ እየፈጠረ ነው። ኢትዮጵያ የቱርክን የሽምግልና ሙከራ ሳትገፋ የእስራኤልን ስልታዊ ድጋፍ ደግሞ አጥብቃ በመያዝ የራሷን የባህር በር ህልም ለማሳካት እየሞከረች ነው። በአጠቃላይ ፕሬዚዳንት ሄርዞግ በሚቀጥለው ሳምንት አዲስ አበባ ሲረግጡ የሚረግጡት የኢትዮጵያን ምድር ብቻ አይሆንም የቱርክን ተጽዕኖም ጭምር ነው እስኪባል ድረስ አድርጓል። ይህ ፉክክር ለአፍሪካ ቀንድ አዲስ ኢንቨስትመንት ሊያመጣ ቢችልም በቀጠናው ሀገራት መካከል ያለው ውጥረት ሊያባብሰው እንደሚችል ግን ስጋቶች አሉ። በዛሬው ሊጡ ንቅራችን ያየናቸው ክስተቶች አንድ ትልቅ እውነትን ያሳዩናል። የተከበራችሁ ተከታታዮቻችን፣ የአፍሪካ ቀንድ አሁን የርቀት ተመልካች አይደለም፣ የዓለም ፖለቲካ መዘወሪያ ሆኗል። እስራኤል በሶማሊላንድ በኩል አዲስ የደህንነት መስመርን ዘርግታለች። ቱርክ በሞቃዲሾና በአዲስ አበባ መካከል ያለውን ሚዛን ለመጠበቅ በቢሊዮን የሚቆጠር ዶላርና የዲፕሎማሲ ጉልበቷን እያፈሰሰች ነው። ኢትዮጵያ ደግሞ እነዚህን ሁለት ኃይሎች ለብሔራዊ ጥቅሟ በተለይም ለባህር በር ጥያቄዋና ለኢኮኖሚ እድገቷ ብልህ በሆነ መንገድ እየተጠቀመችባቸው ነው። ፕሬዚዳንት ሄርዞግ በሚቀጥለው ሳምንት አዲስ አበባ ቆይታቸው ሲያጠናቅቁ በሁለቱ ሀገራት መካከል ያለው ግንኙነት ከታሪካዊ ትረካ ወጥቶ ወደ ተግባራዊና ስልታዊ አጋርነት መሸጋገሩን የሚያረጋግጡ ስምምነቶች እንደሚኖሩ ይጠበቃል። ወደፊት ስንመለከት ደግሞ ሁለት ዋና ነጥቦችን የትኩረት ማዕከል አድርገን ማንሳት እንችላለን። አንደኛው የቱርክ የአንካራ ሂደት ወይም አንካራ ፕሮሰስ ምን ያህል ስኬታማ ይሆናል የሚለው ነው። ቱርክ የሶማሊያን ሉዓላዊነትና የኢትዮጵያን የባህር በር ፍላጎት ማሳረግ ካልቻለች የእስራኤልና የሶማሊላንድ ጥምረት ይበልጥ እየጠነከረ ይሄዳል። ሁለተኛው ነጥብ የሶማሊላንድ ዓለም አቀፍ ዕውቅና ጉዳይ ነው። በሲኤንኤን አረቢክ የታየው ድፍረትና የእስራኤል ድጋፍ ሌሎች ሀገራት ምናልባትም እንደ ተባበሩት አረብ ኤምሬትስና ኢትዮጵያ ያሉ ሀገራት ተመሳሳይ እርምጃ እንዲወስዱ መንገድ ሊከፍት ይችላል። ይህ ደግሞ የቀጠናውን የድንበር ፖለቲካ ሙሉ በሙሉ ሊቀይረው የሚችል አጋጣሚ ይሆናል። ለማጠቃለል ያህል የፕሬዝዳንት ሄርዞግ ጉብኝት ለአንድ ቀን ብቻ ቢሆንም ውጤቱ ግን ለዓመታት የሚቆይ ይሆናል። ኢትዮጵያ የቱርክን የኢኮኖሚ ጉልበትና የእስራኤልን ስልታዊ ድጋፍ በአንድ ላይ ማስተናገዷ ለዲፕሎማሲያዊ ብስለቷም ትልቅ ማሳያ ነው። አድማጮቻችን፣ እናንተ ግን ምንድነው የሚመስላችሁ? እዚህ ጉዳይ ላይ ያላችሁን ሐሳብ አካፍሉ። የእስራኤል ለሶማሊላንድ ዕውቅና መስጠት ለኢትዮጵያ የባህር በር ጥያቄ ትልቅ እገዛ ያደርጋል ወይስ የቀጠናውን ውጥረት ያባብሰዋል ብላችሁ ታስባላችሁ? ቱርክስ በዚህ ፉክክር ውስጥ ሚዛኗን ጠብቃ መቀጠል ትችላለች ወይ? ሐሳባችሁን፣ አስተያየታችሁን በኮመንት መስጫው ላይ ያጋሩን። በዚህ ጉዳይ ዙሪያ ሌሎች አዳዲስ መረጃዎች ሲኖሩ በሌላ ዝግጅት ተመልሰን እንገናኛለን። እስከዛ ድረስ ግን ስላደመጣችሁን፣ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የዩቲዩብ ገጻችንን ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትዘነጉ። ሰላም።